ከዚህ በፊት በተሰራው የኮሪደር ልማት ስራ ውጤትን የተመለከቱ የከሚሴ ከተማ ነዋሪዎች አሁን ላይ በከተማዋ ለሚደረጉ የልማት እንቅስቃሴዎች ቀዳሚ ተሳታፊ ሆነዋል። በከተማ አስተዳደሩ አሁን ላይ ሁለተኛው ዙርና ከ100 ሚሊዮን ብር በላይ የሚያወጣው የኮሪደር ልማት ስራ ተጀምሯል። ትላንት የነበረ ልማት ተስፋ ሳይቷልና ማህበረሰቡ ከተማው ለውጥ ጎዳና ላይ እንደሆነች ይናገራሉ። የኮሪደሩ ልማት ስናነሳ በጣም ለከተማው ውበትና ቀጣይ እድገትን እንደሚያሳይ ደስተኛ ሆነናል። ግን በዚሁ እንዳይቋረጥ እንዲቀጥል አስፋልቱ ደግሞ እንደዚህ አሁን ሲሆን በጣም ተደስተናል። ኢንሻአላህ ከተማችን ይሄው በጣም እያማረ ነው የሄደው። ስራ ያጣም ስራ አገኘ። በቃ አገሩ በጣም እያደገ ነው የሄደው። አልহামዱሊላህ አላህ ገለታ ይድረሰው። ይሄው ሰውና ሀብት ፍየል አንድ ላይ ነበር የሚሄደው። ይሄው መስመራችንም የሰው ለብቻ የሰውም የሀብቱም ለብቻ የመኪናም ለብቻ አረጉልን። በቃ በከሚሴ ከተማ ከዚህ በፊት የነበረው የኮሪደር ልማት ስራ የከተማዋን ገጽታ ከመቀየር ባሻገር ለማህበረሰቡ ሌላ መዳረሻ መሆን ችሏል። አሁን ላይ የተጀመረው ተግባር ደግሞ የበለጠ ከተማዋን ከማስዋብ ባለፈ ዘመናዊነትን የሚያላብስ ይሆናል። በመሆኑም የአካባቢው ማህበረሰብ ልማቱን እናግዛለን ይላሉ። መንግስት ጎን እንቆማለን። በጣም ነው እየተረፈነው፣ እናስተባብላለን፣ እንገድፋለን። በጣም የሚመች ስራ እየተሰራ ነው። በጣም የሚገርመው እንደው ያሁኑ የሚሰራው ኮሪደር ልማት ተተነው በዛች ብቻ ለከተማው የመኖር ተስፋችን እየለመለመ ነው። ከተማው እያደገ ስለሄደ በጣም እናመሰግናለን። በጣም ለውጥ አለው። በጣም ነው ለውጥ ያለው እና እናመሰግናለን። በቃ አቶ እስማኤል ናስር የከሚሴ ከተማ ስራ አስኪያጅ ናቸው። 100 ሚሊዮን ብር የሚፈጀውና ሁለተኛው ዙር የኮሪደር ልማት ስራ የከሚሴ ከተማን ከማሻሻል ባለፈ በተለያዩ ዘርፎች ተወዳዳሪና ምቹ ከተማ ለመፍጠር መንገዱን የሚጠርግ ነው ይላሉ። ኮሪደር ልማቱ በአጠቃላይ የጀመረው የመጀመሪያ 2.4 ኪሎ ሜትር ነው። በግራም በቀኝም ሲሆን ደግሞ 4.8 ኪሎ ሜትር ይመጣል ማለት ነው። ስለዚህ በዚህ ውስጥ ግሪነሪ ያለው 1 ሜትር ግሪነሪ ያለው 2 ሜትር ደግሞ የሚይዝ የሳይክል ወይ ያለው 3.50 የሚይዝ ደግሞ ወክ ወይ ያለው። ስለዚህ እዛው ላይ ስማርት ፖሎች ተከሉበታል። እነዚህን ያቀፈ በግራም በቀኝም ከተማችንን ሊያስቡ የሚችል ነው ማለት ነው።